እነዚህን 7 ምግቦች በፍጹም እንዳትበሉ። ምን ኃይሎቻችሁ ጠላት ሰይጣን ሰዎችን ወደ ውድቀት ለመጣልና ሕይወታቸውን በቁጥጥር ስር ለማድረግ የሚጠቀምበት እጅግ ቀላሉና ስውሩ መንገድ ምግብ እንደሆነ ታውቃላችሁ? መንፈሳዊ ዓለም ውስጥ ምግብ ትልቅ ትርጉም አለው። በመጽሐፍ ቅዱስ ውስጥ መብላት የቃል ኪዳን፣ የህብረትና የመንፈሳዊ መስተጋብር መግለጫ ነው። የመጀመሪያ የሰው ልጅ ውድቀት በኤደን ገነት ውስጥ የጀመረው በተከለከለው ምግብ ወይም ፍሬ ነበር። ሰይጣን ሰውን ለመጣል የተጠቀመው የመጀመሪያው መሳሪያ ምግብ ነበር። ዛሬም ቢሆን ጠላት ይህንን ስልቱን አልቀየረም። ዛሬ በዚህ ቪዲዮ ሰይጣን ሕይወትህን፣ ትዳርህንና ሰላምህን እናም ደግሞ ከእግዚአብሔር ጋር ያለህን ግንኙነት ለማጥቃት የሚጠቀምባቸውን 7 የምግብ አይነቶችን በመጽሐፍ ቅዱስ መሰረት በማድረግ እንመለከታለን። እነዚህን ምግቦች ለምን መብላት እንደሌለብን፣ በበላናቸው ጊዜ በሕይወታችን ምን አይነት መንፈሳዊ መዘዞችን ሊይዞ እንደሚመጣና እንዴት ራሳችንን ከዚህ መጠበቅ እንዳለብን አንድ በአንድ እናያለን። እያንዳንዱን ነጥብ በጥንቃቄ ተከታተሉ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሄኖክ ፈለቀ ነኝ። ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉ። ላይክ አረጋችሁ እንግዲህ የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ እንዲህ ይላል፣ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ይለናል። የምንበላው እያንዳንዱ ነገር ለእግዚአብሔር ክብር የማይሆን ከሆነ ለጨለማው መንፈሳዊ ዓለም በር እየከፈተን እንደሆነ ማወቅ አለብን። አሁን ይህንን ታላቅ ምስጢር ለማወቅ ልባችሁንና አእምሯችሁን ከፍታችሁ እስከ መጨረሻው ተከታተሉ። ጠላት ሰይጣን እኛን ለማጥቃት የሚጠቀምባቸው 7ቱ የምግብ አይነቶች ምንድን ናቸው? ወደ መጀመሪያውና እጅግ አደገኛ ወደ ሆነው ነጥብ እንለፍ። ሰይጣን ሰዎችን ለማጥቃት የሚጠቀምበት አንደኛውና ዋነኛው ምግብ ለጣዖት የተሰዋ ወይም በጨለማ ዓለም ስም የተባረከ ምግብ ነው። በዘመናዊ ዓለም ውስጥ ብዙ ሰዎች ጣዖት ማምለክ ያለፈበት የታሪክ ክፍል ይመስላቸዋል። ነገር ግን በመንፈሳዊ ዓለም ውስጥ ለተለያዩ መናፍስት፣ ለአጋንንትና ለክፉ ኃይሎች የሚቀርቡ መስዋዕቶች ዛሬም በየቦታው አሉ። በመጽሐፍ ቅዱስ ውስጥ ሐዋርያት አማኞችን በተደጋጋሚ ካስጠነቀቋቸው ጥቂት ነገሮች መካከል ለጣዖት የተሰዋ ምግብን አለመብላት ዋነኛው ነበር። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 15 ቁጥር 28 እስከ 29 ባለው ክፍል ላይ እንደዚህ ብሎ ይናገራል። ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናልና ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ ይለናል። ይህ ለምን አስፈለገ? ምግብ ለጣዖት በሚሰዋበት ወይም በክፉ መናፍስት ስም በሚባረክበት ጊዜ ምግቡ መንፈሳዊ ሽግግር ያደርጋል። ያንን ምግብ የሚበላ ሰው ካልጸለየበት ከዚያ ጣዖት ጀርባ ካለው ጋኔን ጋር ህብረት እያደረገ ነው። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 20 እስከ 21 ላይ ያለውን እውነት በግልጽ ያስቀምጥልናል። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 20 እስከ 21 ባለው ክፍል ላይ ደግሞ አይደለም፣ ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንትም ጋር ማኅበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይለናል። ይህንን ምግብ ስንበላ ምን ይከሰታል ካላችሁ 3 ነገሮች ይከሰታሉ። አንደኛ የመንፈስ መርከስ፣ ሳናውቅ ከአጋንንት ጋር ቃል ኪዳን እንገባለን። ሁለተኛ የጸሎት ሕይወት መድረቅ፣ ለመጸለይ ስንሞክር አእምሯችን ይበተናል፣ መለኮታዊ መገኘት ይርቀናል። ሶስተኛ የህልም ዓለም መረበሽ፣ በህልማችን አስፈሪ ነገሮችን ማየት፣ ክፉ እንስሳትን ማየትና መንፈሳዊ ውጊያዎች ይበረቱብናል። ስለዚህ ከየት እንደመጣ በማንና እንዴት እንደተዘጋጀ የማናውቀውን በተለይም ለአምልኮ ስርዓቶች የተዘጋጁ ምግቦችን ከመብላት መቆጠብ ወይም ደግሞ ጸልየን ምግቡን መብላት የግድ ያስፈልጋል። ሁለተኛው ሰይጣን ሰዎችን ለማጥቃት የሚጠቀምበት የምግብ አይነት የክፉ አይን ወይም በክፋትና በምቀኝነት የተሰጠ ምግብ ነው።
ብዙዎቻችን ስለ ክፉ ዓይን ስንሰማ ባህላዊ እምነት ብቻ ይመስለናል። ነገር ግን መጽሐፍ ቅዱስ ስለዚህ ጉዳይ በግልጽ ይነግረናል። የሰው ልጅ ፍቅር በሌለበት በምቀኝነትና በቅናት ወይም በውስጥ ቁጭት ሆኖ ምግብ ሲያቀርብልህ ያ ምግብ በመንፈሳዊ መርዛማ ይሆናል። መጽሐፍ ቅዱስ በምሳሌ ምዕራፍ 23 ቁጥር 6 እስከ 8 ባለው ክፍል ላይ እንዲህ ይላል፣ የቀናተኛን ሰው እንጀራ አትብላ፣ ጣፋጩ መብልም አይመርህ፣ በልቡ እንዳሰበ እንዲሁ ነውና። ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። የበላውን መብል ትተፋዋለህ፣ ያማረውንም ቃልህን ታጥፈዋለህ ይለናል። ይህ ጥቅስ እጅግ አስደንጋጭ እውነትን ይይዛል። የምቀኛውን ሰው እንጀራ አትብላ ይላል። ያ ሰው በአፉ ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። በልቡ ውስጥ ቅናት፣ ምቀኝነትና ቁጭት አለ። ያንን ምግብ በምትበላበት ጊዜ ያ ሰው በውስጡ የያዘው ክፉ መንፈሳዊ ኃይል በምግቡ አማካይነት ወደ አንተ ይተላለፋል። ኢትዮጵያ ባህል ውስጥም የዓይን ማረፊያ ወይም የክፉ ዓይኑ የሚባለው ነገር መጽሐፍ ቅዱሳዊ መሰረት አለው። ክፉ ዓይን ማለት በጥላቻ በምቀኝነትና በክፋት የተሞላ እይታ ነው። እንዴት ራሳችንን እንጠብቅ ከዚህ ካላችሁ 3 ነገሮችን ልንገራችሁ። አንደኛ፣ በሰዎች ቤት እንጋበዝ ወይም ምግብ ስንበላ ሁል ጊዜ በመንፈስ ቅዱስ መመራት አለብን። ሁለተኛው፣ የሰጪው ሰው ማንነት። ለኛ ያለው አመለካከት አጠራጣሪ ከሆነ ምግቡን በምክንያት መተው ወይም ካልተቻለ በታላቅ የጌታ የኢየሱስ ክርስቶስ ስም ስልጣን ጸልዮ መብላት። ሶስተኛና የመጨረሻ፣ ምግቡን በምንበላበት ጊዜ ስለ ምግቡ እግዚአብሔርን ማመስገን ብቻ ሳይሆን ከማንኛውም ክፉ መንፈሳዊ ተጽዕኖ እንዲለይ መጸለይ ይኖርብናል። ሶስተኛው፣ ሰይጣን የሰውን ልጅ መንፈሳዊ መዋቅር ለመስበር የሚጠቀምበት ምግብ በደም የተዘጋጀ ወይም ደም ያለበት ምግብ ነው። በመጽሐፍ ቅዱስ ውስጥ ከዘፍጥረት ጀምሮ እስከ ሐዋርያት ሥራ ድረስ እግዚአብሔር በጥብቅ የከለከለው አንድ ነገር ቢኖር ደምን አለመብላት ነው። ደም ስጋዊ አካል ብቻ አይደለም። በመንፈሳዊ ዓለም ውስጥ ደም የሕይወት መቀመጫ ነው። መጽሐፍ ቅዱስ በዘሌዋውያን ምዕራፍ 17 ቁጥር 14 ላይ እንዲህ ብሎ ይናገራል፣ የሥጋ ሁሉ ሕይወትና ደሙ አንድ ነውና፣ ስለዚህ ለእስራኤል ልጆች የሥጋ ሁሉ ሕይወት ደሙ ነውና የሥጋውን ሁሉ ደም አትብሉ፣ የሚበላውም ሁሉ ተለይቶ ይጥፋ አልኋችሁ ይለናል። ደም የሕይወት መገኛ ስለሆነ እግዚአብሔር ደምን ለመስዋዕት ማቅረቢያና ለኃጢአት ማስተሰሪያ ብቻ እንዲሆን ወስኗል። ደም ያለበትን ምግብ በምንበላበት ጊዜ አንድ ሰው የሌላውን ፍጡር ሕይወት ወይም መንፈሳዊ ተፈጥሮ ወደ ራሱ እያስገባ ነው ማለት ነው። በአንዳንድ ባህሎችና ዘመናዊ የምግብ አዘገጃጀቶች ውስጥ ጥሬ ሥጋ ወይም ደም ያለበትን መብላት ወይም ደም በጥሬው የሚጨመርባቸውን ምግቦችን መመገብ የተለመደ ነው። ይህ በመንፈሳዊ ዓለም ላይ ትልቅ ክፍተትን ይፈጥራል። በአዲስ ኪዳንም ቢሆን ሐዋርያት ለአሕዛብ በጻፉት ደብዳቤ ላይ ከደም ራሳችሁን ጠብቁ ብለዋል። ሰይጣን በደም አምልኮዎች ውስጥ ትልቅ ኃይል ያገኛል። ስለዚህ በደም የተበከሉ ወይም ያልበሰሉ ደማቸው ያልፈሰሰ ምግቦችን መመገብ ለሰይጣን መግቢያ በር መክፈት ነው። አራተኛው፣ ሰይጣን የሚጠቀምበት ምግብ የሰውነትን ቤተ መቅደስ የሚያፈርሱ የረከሱና እጅግ መርዛማ የሆኑ ምግቦች ናቸው። ዛሬ በዓለማችን ላይ የምናያቸው አብዛኞቹ ምግቦች በተለያዩ ኬሚካሎች፣ መርዞችና ሰው ሰራሽ ነገሮች የተሞሉ ናቸው። ሰይጣን የሰውን ልጅ ዕድሜ ለማሳጠር፣ አእምሮን ለማደንዘዝና መንፈሳዊ ንቃቱን ለመስረቅ በአካላዊ ምግቦች ውስጥ መርዙን ይረጫል። መጽሐፍ ቅዱስ ስለ ሰውነታችን ቅድስና ምን ይላል? መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እስከ 17 ባለው ክፍል ላይ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖሩባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይለናል። አካላችን የእግዚአብሔር መንፈስ ማደሪያ ቤተ መቅደስ ነው። ሰይጣን ይህንን ቤተ መቅደስ ለማርከስ ጤናማ ያልሆኑ ኬሚካል የበዛባቸውና አእምሮን የሚያደነዝዙ ምግቦችን እንድንመገብ ያደርገናል። በዳንኤል መጽሐፍ ላይ ዳንኤልና ጓደኞቹ በባቢሎን በነበሩበት ጊዜ የንጉሱን የረከሰ ምግብ ለመብላት ፈቃደኛ አልሆኑ። በትንቢተ ዳንኤል ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ ይለናል። ዳንኤል በአትክልትና በውሃ ብቻ በመወሰኑ ከባቢሎን ጠቢባን ሁሉ ይልቅ 10 እጥፍ
የሚበልጥ ጥበብና ማስተዋል እግዚአብሔር ሰጠው። አካላችንን በምግብ ስናረክስ መንፈሳዊ ግንኙነታችን ይቋረጣል። ስለዚህ የምንመገበው ምግብ ንጹህ፣ ጤናማና አካላችንን የማይጎዳ መሆኑን ማረጋገጥ መንፈሳዊ ግዴታችን ነው። አምስተኛው ሰይጣን ሰዎችን በቀላሉ ለመቆጣጠር የሚጠቀምበት የስካር፣ የአእምሮ መደንዘዝና የዝሙት መጠጦች ናቸው። አልኮልና አእምሮን የሚያደነዝዙ መጠጦች በመንፈሳዊ ዓለም ውስጥ ትልቅ በር ከፋቾች ናቸው። አንድ ሰው በአልኮል ኃይል ሲወጠር የመንፈሳዊ ጥበቃ ጋሻው ይወርዳል። መጽሐፍ ቅዱስ በምሳሌ ምዕራፍ 20 ቁጥር 1 ላይ እንዲህ ይላል፣ የወይን ጠጅ ፌዘኛ ያደርጋል፣ ብርቱ መጠጥም ጠበኛ ያደርጋል፣ በዚህም የሳተ ሁሉ ጠቢብ አይደለም ይለናል። ሰይጣን ሰዎችን ወደ ትልቅ ኃጢአት፣ ወደ ዝሙት፣ ወደ ግድያና ወደ ስድብ ከመምራቱ በፊት መጀመሪያ አእምሯቸውን በወይን ጠጅና በስካር መጠጥ ያደነዝዛል። ሐዋርያ ጳውሎስ በኤፌሶን ሰዎች ላይ እንዲህ ሲል ይመክረናል። መጽሐፍ ቅዱስ በኤፌሶን መልእክት ምዕራፍ 5 ቁጥር 18 ላይ እንዲህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይለናል። አልኮል በሰውነት ውስጥ ሲገባ መንፈሳዊ ንቃትን ያጠፋል፣ ሰዎችን ለአጋንንት ድምፅና ቁጥጥር ተጋላጭ ያደርጋል። ብዙ ሰዎች ለደስታ ወይም ለመዝናናት በሚል ሰይጣን ያዘጋጀውን ይህንን ማዕድ ይጋራሉ። በመጨረሻ ግን ሕይወታቸው በትውልድ እርግማንና በበሽታና በድህነት ይዘረጋል። ስለዚህ ከማንኛውም አእምሮን ከሚያደነዝዝ መጠጥ መራቅ የነጻነታችን መጀመሪያ ነው። ስድስተኛውና እጅግ የተለመደው የሰይጣን ጥቃት ያለ ምስጋናና ጸሎት የሚበላ ምግብ ነው። ብዙዎቻችን ራባችንን ለማርካት ብቻ ስንጣደፍ በፊታችን ያለውን ምግብ ሳንጸልይበት እንመገባለን። ይህ ትልቅ መንፈሳዊ ስህተት ነው። ምግቡ ከየት እንደመጣ፣ ማን እንዳዘጋጀው፣ በምን አይነት መንፈሳዊ ሁኔታ ውስጥ አልፎ ወደኛ እንደደረሰ አናውቅም። ምግቡን ያዘጋጀው ሰው በጭንቀት፣ በቁጣ ወይም በክፉ መናፍስት ተጽዕኖ ስር ሆኖ ሊሆን ይችላል። መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 4 እስከ 5 ባለው ክፍል ላይ እንዲህ ይላል፣ እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና ይለናል። እግዚአብሔር የፈጠረው ምግብ ሁሉ መልካም ቢሆንም ምግቡ ወደኛ የሚመጣው ግን በእግዚአብሔር ቃልና በጸሎት ሲቀደስ ብቻ ነው። ሳንጸልይ የምንመገበው ምግብ በመንፈሳዊ ዓለም ጥበቃ የሌለው ምግብ ነው። ምግብ ከመመገባችን በፊት የምናደርገው አጭር ጸሎት የሚከተሉትን ነገሮች ያደርጋል። አንደኛ፣ ምግቡን ይቀድሳል። ማንኛውንም በምግቡ ላይ የመጣን የጨለማ ኃይል ያጠፋል። ሁለተኛ፣ በረከትን ያመጣል። ምግቡ ጥቂት ቢሆንም እንኳ ሰውነታችንን እንዲጠቅም ያደርጋል። ሶስተኛ፣ ክፉ መናፍስትን ያባርራል። በምግቡ ዙሪያ ያሉትን የመርከስ መናፍስት ይመታል። ስለዚህ በየትኛውም ቦታ በቤታችሁም ይሁን በሬስቶራንት ምግብ ከመንካታችሁ በፊት ወይም ምግብ ከመብላታችሁ በፊት ሁል ጊዜ በኢየሱስ ስም መጸለይን አትርሱ። ሰባተኛውና የመጨረሻው ሰይጣን ሰዎችን ለማጥቃት የሚጠቀምበት ምግብ በሐሰት፣ በግፍ፣ በስርቆት ወይም በበደል የተገኘ እንጀራ ነው። ብዙ ሰዎች የሚያስቡት ምግብ በጉሮሯቸው ሲወርድ ብቻ መንፈሳዊ ተጽዕኖ አለው ብሎ ነው። ነገር ግን ያ ምግብ የተገኘበት ገንዘብ መንፈሳዊ ምንጭ አለው። የሰውን መብት በመንጠቅ ሰዎችን በማታለል በሙስና ወይም በበደል በተገኘ ገንዘብ የተገዛ ምግብ የክፋት እንጀራ ይባላል። መጽሐፍ ቅዱስ በምሳሌ ምዕራፍ 20 ቁጥር 17 ላይ እንዲህ ይላል፣ የሐሰት እንጀራ ለሰው የጣፈጠ ነው፣ ከዚያ በኋላ ግን አፉ ጭንጫ ይሆናል ይለናል። መጽሐፍ ቅዱስ በምሳሌ ምዕራፍ 4 ቁጥር 17 ላይ እንዲህ ይላል፣ የኃጢአትን እንጀራ ይበላሉና የግፍንም ወይን ጠጅ ይጠጣሉና ይለናል። በግፍ የተገኘ ምግብ ወደ ሆዳችን ሲገባ በረከትን አያመጣም። ይልቁንም በሕይወታችን በልጆቻችንና በቤታችን ላይ መርገምን ይስባል። ሰይጣን በግፍ እንጀራ አማካኝነት በቤታችን ላይ የፍርድና የጥፋት መብት ያገኛል። እውነተኛ በረከት የሚገኘው በታማኝነትና በቅንነት በሚሰራ ሥራ በሚገኝ እንጀራ ላይ ነው። እግዚአብሔር በታማኝነታችን ላይ በረከቱን ያፈሳል። ውድ የዚህ ቻናል ቤተሰቦች ዛሬ የተመለከትናቸው ሰባቱ የምግብ አይነቶች ሰይጣን እኛን ለማጥቃት ሕይወታችንን ለመቆጣጠርና ከመለኮታዊ ጥበቃ ውጪ ለማድረግ የሚጠቀምባቸው ስውር ወጥመዶች ናቸው። ነገር ግን ዛሬ እውነትን አውቀናል። እውነት ደግሞ አርነት ያወጣናል። እግዚአብሔር ከማንኛውም የጨለማ ወጥመድ ይታደጋችሁ።
ይህ ቪዲዮ ህይወታችሁን እንደቀየረ አምናለሁ። እባክዎ ለወዳጅ ዘመዶ ያጋሩት። በኮሜንት መስጫ ላይ አሜን ተፈትቻለሁ ብላችሁ ጻፉልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነገ ድንቅ መንፈሳዊ ትምህርት ይዤላችሁ ብቅ እላለሁ። ሰብስክራይብ በማድረግ ጠብቋ። ይመቻችሁ።